ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን እታች ላይ አለ። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። አማርኛ፣ እንግሊዝኛ እንዲሁም ሂሳብን በአጭር ጊዜ ማንበብ መጻፍ ከፈለጋችሁ ደውሉ፣ እናስተምራችኋለን ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት ከአማርኛ ፊደላቶች ውስጥ 4 ፊደላቶችን መርጬ በእነሱ ቃላቶችን እንመማራለን። ከዚህ ጋር የምታዩቸው 4ቱ የአማርኛ ፊደላቶች ሸ፣ ቀ፣ በ እና ተ አሉ። እንግዲህ ዛሬ በእነዚህ በአራቱ የአማርኛ ፊደላቶች ታች ላይ የምታዩቸው እነዚህን ቃላቶቹ እናነባለን ማለት ነው። እኔ አሁን ከመጀመሪያው ጀምሬ አነብላችኋለሁ፣ እናንተ ደግሞ በደንብ ትከታተላላችሁ ማለት ነው። በቅድሚያ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቤተሰብ ናችሁ ደግሞ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ይሁን። አሁን ቀጥታ ወደ ንባባችን እንገባለን። የመጀመሪያው እዚህ ጋር ምን ይላል? ሸበረ፣ ሸበረ፣ ሸበረ። እነዚህ ሶስቱም የመጀመሪያ ፊደላቶች ናቸው። አማርኛ ስታነቡ ከዚህኛው ከግራ ይጀምራል ወደ ቀኝ ይከዳል። ስለዚህ ያሉ ፊደላቶች ደግሞ እያንዳንዳቸው በትክክል መጥራት አለባችሁ። ምክንያቱም የተጻፉ ፊደላቶች ትርጉሙ በትክክል እንድትረዱት ትርጉሙ እንዲመጣላችሁ ከፈለጋችሁ እያንዳንዱ ፊደላት በጥንቃቄ ቀስ ብላችሁ ማለት አለባችሁ። በተለይ ገና እየለመዳችሁ ከሆነ አንድ የብዙ ፊደላት 5-6 ፊደላቶችን አንድ ላይ ከመጡባችሁ እነሱም በፍጥነት ካላችሁ ትሳሳታላችሁ። ስለዚህ ቀስ ብላችሁ ተጠንቀቃችሁ ስንተኛ ፊደል እንደሆነች በደንብ አድርጋችሁ እያስተዋላችሁ ማለት ይገባል ማለት ነው። ስለዚህ ይሄ ምን ይላል? ሸበረ፣ ሸበረ። ከዚህ ጋር ደግሞ ሸጠ፣ ሸጠ። እነዚህ ሁለቱም የመጀመሪያ ድምጾች ናቸው። ሸጠ። ሸለቆ፣ ሸለቆ። ቆ ማለት የቀ ቤተሰብ 7ኛ ፊደል ሸለቆ። ሸፈነች፣ ች የቸ ቤተሰብ 6ኛ ሸፈነች። ሸቀጥ፣ ጥ የጠ ቤተሰብ 6ኛ ፊደል ሸቀጥ፣ ሸቀጥ። ሸለመው፣ ው የወ ቤተሰብ 6ኛ ፊደል ሸለመው። ስለዚህ በሸ የተመሰረቱ ቃላቶች አንደኛ ሸበረ፣ ሸጠ፣ ሸለቆ፣ ሸፈነች፣ ሸቀጥና ሸለመው፣ ሸለመው ይላል። እሺ ወደ ሁለተኛው ስንመጣ ደግሞ ቀ ነች ብለናል። ቀ ኦኬ። ከዚህ ጋር ምን ይላል? ቀበሌ፣ ቀበሌ። ሌ የለ ቤተሰብ 5ኛ ፊደል ቀበሌ። ቀበሮ፣ ቀበሮ። ሮ የረ ቤተሰብ 7ኛ ፊደል ቀበሮ። ቀጥታ፣ ቀ የመጀመሪያ ፊደል፣ ጥ የጠ ቤተሰብ 6ኛ ፊደል፣ ታ የተ ቤተሰብ 4ኛ ፊደል በአንድ ላይ ቀጥታ፣ ቀጥታ ይላል። እሺ ከዚህ ጋር ደግሞ ቀላል፣ ቀላል። ቀ የመጀመሪያ፣ ላ የለ ቤተሰብ 4ኛ ፊደል፣ ል የለ ቤተሰብ 6ኛ ፊደል ማለት ላይ ቀላል፣ ቀላል። ቀለም፣ ም የመ ቤተሰብ 6ኛ ፊደል ቀለም፣ ቀለም። እሺ ከዚህ ጋር ደግሞ ቀመረ፣ ቀመረ፣ ቀመረ። እሺ በጣም አሪፍ። ስለዚህ በቀ የተመሰረቱ ቃላቶች አንደኛ ቀበሌ፣ ሁለተኛ ቀበሮ፣ ቀጥታ፣ ቀላል፣ ቀለምና ቀመረ፣ ቀመረ ይላል። እሺ ወደ ቀጣዩ ስንመጣ ደግሞ እቺ ማናች? በ ናችሁ ብያችኋለሁ። በ እዚህ ጋር ምን ይላል? በሶ፣ በሶ። ሶ የሰ ቤተሰብ 7ኛ ፊደል በሶ። በጸጥታ፣ በጸጥታ። በ የመጀመሪያ ፊደል፣ ጸ የመጀመሪያ ፊደል፣ ጥ የጠ ቤተሰብ 6ኛ ፊደል እና ታ ደግሞ የተ ቤተሰብ 4ኛ ፊደል ላይ በጸጥታ። እሺ ከዚህ ጋር ደግሞ በላ፣ በላ። በ የመጀመሪያ ፊደል፣ ላ ደግሞ የለ ቤተሰብ 4ኛ ፊደል ባንድ ላይ በላ፣ በላ። በጎች፣ በጎች። በ የመጀመሪያ ፊደል፣ ጎ የገ ቤተሰብ 7ኛ ፊደል እና ቺ ደግሞ የቸ ቤተሰብ 6ኛ ፊደል። እነዚህ ሶስት ባንድ ላይ ምን ይላል? በጎች፣ በጎች ይላል። እዚህ ጋር ደግሞ በሬው፣ በሬው። በ የመጀመሪያ ፊደል፣
ሬ የረ ቤተሰብ 5ኛ ፊደል እና ው ደግሞ የወ ቤተሰብ 6ኛ ፊደል ናቸው። እነዚህ በአንድ ላይ ምን ይላል? በሬው ይላሉ። ከዚህ ጋር ደግሞ በለስ በለስ በ የመጀመሪያ ፊደል ለ የመጀመሪያ ፊደል እና ስ ደግሞ የሰ ቤተሰብ 6ኛ ፊደል አንድ ላይ በለስ። እሺ ስለዚህ የበን ፊደል ተጠቅመን የመሰረትናቸው ቃላቶች የመጀመሪያው በሶ፣ ከዚያ በጸጥታ፣ በላ፣ በጎች፣ በሬውና በለስ ይላሉ። እሺ ወደ መጨረሻው ደግሞ ይቺ ደግሞ ማነች? ተ ነች። ተ እሺ ከዚህ ጋር ደግሞ ምን ይላል? ተስፋ ተ የመጀመሪያ ፊደል፣ ስ የሰ ቤተሰብ 6ኛ እና ፋ ደግሞ የፈ ቤተሰብ 4ኛ ፊደል በአንድ ላይ ተስፋ ይላል። ተቋም ቋ የቀ ቤተሰብ 8ኛው ደግሞ ዲቃላ ሆሄያት ምንላት ነች። ም ደግሞ 6ኛ የመ ቤተሰብ አንድ ላይ ተቋም። ተማሪ ተ የመጀመሪያ ፊደል፣ ማ የመ ቤተሰብ 4ኛ ፊደል እና ሪ ደግሞ የረ ቤተሰብ 3ኛ ፊደል በአንድ ላይ ተማሪ። ተገኘ ተጽዕኖ የሚለውን ተ የመጀመሪያ ፊደል ነች። ጽ የጸ ቤተሰብ 6ኛ ፊደል፣ የአ ቤተሰብ 6ኛ ፊደል እና ኖ ደግሞ የነ ቤተሰብ 7ኛ ፊደል። እነዚህ ባንድ ላይ ስናነባቸው ተጽዕኖ ይላሉ። የመጨረሻው ደግሞ ተሳትፎ ተ የመጀመሪያ ፊደል፣ ሳ የሰ ቤተሰብ 4ኛ ፊደል፣ ት የተ ቤተሰብ 6ኛ ፊደል እና ፎ ደግሞ የፈ ቤተሰብ 7ኛ ፊደል ናቸው። እነዚህን አራቱን ፊደላቶች በቅደም ተከተላቸው ይዘን ስናነባቸው ምን ይላል? ተሳትፎ። እሺ በጣም አሪፍ። አንዴ ከመጀመሪያው ጀምረን እነዚህን ቃላቶች ላንብባቸው። የመጀመሪያ ተስፋ፣ ከዛ ተቋም፣ እሺ ተማሪ፣ ተገኘ፣ ተጽዕኖና ተሳትፎ ይላሉ። ውድ ተከታታዮች እንግዲህ በዛሬ ትምህርታችን ከአማርኛ ፊደላቶች ውስጥ 4 ፊደላቶችን መርጠን በእነሱ ደግሞ መነሻ እያደረግን የተለያዩ ቃላቶችን ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። አማርኛም እንግሊዘኛም ሁሌ እየሰራሁ ቪዲዮ እለቃለሁ። እየገባችሁ መከታተል ትችላላችሁ። ነገር ግን ሁሌ የምሰራው ቪዲዮ እንዲደርሳችሁ እናንተ ደግሞ ላይክ እና ሰብስክራይብ ማድረግ ያስፈልጋል ማለት ነው። ለዛሬ ትምህርታችን ይህን ይመስላል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። መልካም ጊዜ። ባይ ባይ።